እዚህ የመጣሁት ዶሮ ልገዛ ነው እና ዶሮ ከባለፈው የተሻለ ይመስለኛል። አቅርቦቱ በቂ ነው፣ ብዙ ነው ያለው እና ቆንጆ ነው፣ ብቻ ጥሩ ነው። በተመጣጣኝ ዋጋ ነው የሚሸጡት። እግዚአብሔር ይመስገን። ቆንጆ መፈልገውን ነው ያገኘው። ዝቅተኛ ለሚገዛ ዝቅተኛ አለ፣ ከፍተኛ ለሚገዛ ከፍተኛ አለ። የጠፋ ነገር የለም እኮ ሰው ኪሱን ማማከለ አለ። ለዓመት በዓል ቅቤ ገዝቻለሁ፣ እዚሁ ሽንኩርት ገዝቻለሁ። አቅርቦቱም በጣም ጥሩ ነው። የነበሩ ስጋቶችን እየተፈቱ ነው የመጡት። ያለው ግብአት በጣም አሪፍ ነው። ለኛ ጥሩ አድቫንቴጅ ነው የፈጠረልን። ዶሮም ገዝቻለሁ፣ ሽንኩርትም ገዝቻለሁ፣ በርበሬም ገዝቻለሁ፣ ቅመማ ቅመሞችም ገዝቻለሁ እና ሁሉም ነገር ፉል ነው። እንደ ዓመት በዓልነቱ መጠን ደህና ነው የዋጋው ጉዳይ። ሰው ባለው አቅሙ ባለው ቦታ ላይ መሸመት ይችላል። ሽንኩርት 100 ምናምን የነበረው 35 25 ገብቷል። እግዚአብሔር ይመስገን። ለባል ከሚፈልጉ ምንላቸው ዋና ምርቶችን በሰፊው ለሸማች ማህበራት እያቀረብን የምንገኝበት ሁኔታ ነው ያለው። እንቁላልም ከኤልፎራ ለህብረተሰቡ እያቀረብን የምንገኝበት ሁኔታ ነው ያለው። ዘይትም በሁሉም መሰረታዊ ማህበራት በሚባል ለህብረተሰቡ እየተዳረሰበት ሁኔታ ነው ያለው ማለት ነው። 239 ቅዳሜና እሁድ ገበያ ላይ የምናቀርበው ተመጣጣኝ ዋጋ ነው። ዋጋ ሴት እኛ ነን የምናረጋው። ጠይቆ መጥቶ መግዛት ነው የሚችሉት። አነጻጽሮ መግዛት የሚችሉበት ገበያ ነው። አምስቱ የገበያ ማዕከላታችን ላይ በተመሳሳይ 15 እስከ 20% ቅናሽ አለው እንደ ምርት አይነቱ። የግናን በዓል በማስመልከት ሁሉንም ነገር አቀርበናል። ጠጁንም፣ ቅቤውንም፣ ማሩን፣ ብርዙን ይዘናል። እንቅስቃሴውም ያው አሪፍ ነው። ጠጅም ቢፈልጉ ቅቤም ቢፈልጉ ማረም ቢፈልጉ በሚፈልጉት ደረጃ እንዳቅማቸው እንሸጥላቸዋለን። ሁሉም ነገር ስላለ የሚፈልጉትን ነገር ይዘው ነው የሚሄዱ። ደስተኛ ናቸው። አቅርቦቱ በጣም ልዩ ነው። በጣም ብዛት አላቸው። ትንንሽም አሉ፣ ትልልቅም አሉ። ገበያው ማለት ተመጣጣኝ ነው ብዬ ገምታለሁ። የአይናችን የሚያምር ነገር አየን፣ አይናችን ያረፈበትን ገዝተናል። ለ8 ለ7 ተደራጅተው ለሚበሉ ሰዎች ይኖራሉ፣ በአቅማቸው አለ። አምና ከነበረበት ሁኔታ እና አሁን ያለው ሁኔታ ስናይ ጥሩ የሚባል ነው። ጥሩ ግብይት ስርዓትም እየተካሄደ ነው። መካከለኛው እና ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በጥሩ ዋጋ ማግኘት የሚችሉበት ሁኔታ አለ። በበዓላት ጊዜ የሰው ፍላጎት በጣም ይጨምራል። ያንን ታሳቢ ያደረገ ነው ስራዎች ሲሰሩ የቆዩትና በቂ ቅድመ ዝግጅት ተደርጓል። እናቀርባለን ብለን አቅደን ሰርተን ትስስር ፈጥረን አሁን ለበዓሉ ያዘጋጀነው 14 ሚሊዮን በላይ እንቁላል ነው። ከ600 ሺህ በላይ ዶሮ ነው ያዘጋጀነውና የቁም እንስሳትን ስንወስድ እንደ መንግስት ብቻ 5 የቁም እንስሳት ገበያ ማዕከላቶች አሉ። እነዚህ ላይ በቂ የሆነ ከ279 ሺህ በላይ የቁም እንስሳት ተዘጋጅተዋል ማለት ነው። ከዚህ ውጪ ደግሞ በየክፍለ ከተማው አጥር ታጥሮ መንገድ ዳር ላይ የሚሸጡ የበግና የፍየል አቅርቦት ከዛ በላይ ነው የሚቀርቡትና ክልሎች ላይ ምርት እጥረት ስለሌለ የሚያሰጋ ነገር አይደለም። እኛ ስንሸጥ ገዢ ወንድሞቻችን፣ እህቶቻችን፣ እናት አባቶቻችን መሆናቸውን ታሳቢ ማድረግ አለብን። ዝም ብለን ለማትረፍ ብቻ አይደለም። አንዳንድ ጊዜ መግዛት የማይችል ማህበረሰብ ክፍል አለ። ስለዚህ ስንሸጥም ስንገዛም ማህበረሰቡ ማዕከል ያደረገ መሆን አለበት። ሱካር አልቋል፣ ዘይት አልቋል የሚባለው ይሄ ትሬንዱ የነበረ ነው ከሪፎርሙ በፊት። ከሪፎርሙ በኋላ ግን ብዙ ለውጥ ተደርጓል። በቴክኖሎጂ ይደገፋል። አሁን የገባላቸው ምርት ይታወቃል፣ የተሸጠው ምርት ይታወቃል፣ ኦን ሼልፍ ያለው ምርት ይታወቃል። ብዙ ለዚህ ደረጃ የሚጋለጥ አይነት ነገር አይደለምና ህብረተሰቡ ሳይቸገር በዓሉን እንዲያሳልፍ ለማድረግ ነው ጥረት እያደረግን ያለ ነው።